የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት በባህር ዳር የደጃዝማች በላይ ዘለቀ ዓለም አቀፍ አውሮፕላን ማረፊያ ተመርቋል። ለመሆኑ ይህ ከቦሌ ዓለም አቀፍ አየር ማረፊያ ቀጥሎ ግዙፍ የሆነው የመንገደኞች ማስተናገጃ ተርሚናል ምን ጉዳዮችን ይዟል? ምን አዲስ ነገር ለኢትዮጵያ አየር መንገድ ለኢትዮጵያስ ሀብትና ጥሪት ሆኗል? ከዚህ በፊት በዚህ በባህር ዳር አገልግሎት ይሰጥ የነበረው የአውሮፕላን ማረፊያ የመንገደኞች ማስተናገጃ በጠላት ጥቃት ደርሶበት በሰሜኑ ጦርነት ወቅት ከተጎዱት የክልሉ ሀብቶች መካከል አንዱ ነው። ይህ ጉዳት ከደረሰበት በኋላ ለማስተናገድና ለአሰራርም ችግሮች ተፈጥረዋል። ይህንን የጠላት እጅ አፈረሰው። ይህንን ደግሞ የኢትዮጵያ ልጆች የተባበረ ክንድ ደግሞ የመፈጸም አቅም ገነባው። ግራና ቀኝ ይህን ቦታ የሰራ ነው ከጅምሩ አቅደን ሳይሆን በዚያ ግጭት ምክንያት ጠላት ያኛውን ቀድሞ የነበረውን ያነሰውን አሮጌውን ተርሚናል ሲመታብን በዚያ ከምናላዝን በዚያ ከምናዝን ያንን ችግር ወደ እድል ቀይረን የተሻለ የላቀ ያማረ ለልጆቻችን የሚሻገር ነገር መገንባት በጥራቱና በቅልጥፍና ፕሮጀክቶችን በማጠናቀቅ ሂደትም ልዩ ቦታ የሚሰጠው ነው። የተጀመሩ ፕሮጀክቶችን ማጠናቀቅ፣ በተጀመሩ ፕሮጀክቶች በፍጥነትና በጥራት ፈጽሞ ሪባን መቁረጥ ባለፉት የለውጥ ዓመታት የተመለከትነው ልዩ ክስተት ነው። የባህር ዳር ደጃዝማች በላይ ዘለቀ አውሮፕላን ማረፊያ የመንገደኞች ማስተናገጃ ተርሚናልም በዚህ በፍጥነት የመጀመር የመፈጸምም ሪባን የመቁረጥ አንድ ማሳያ ሊሆን ይችላል። ይህ በአጠቃላይ ስፋቱ 11170 ካሬ ሜትር ነው። በአንድ ጊዜ ደግሞ ማሳረፍ የሚችለው 4 ቦይንጎችና 6 መካከለኛ አውሮፕላኖችን ማሳረፍ ይችላል። በአጠቃላይ በሀገር ውስጥ ያለውን በረራ ከማስተናገድም ባለፈ የሀገር ውስጥ ከተሞችን ከማስተሳሰርም በተሻገረ ዓለም አቀፍ በረራዎችን ለማስተናገድ ብቁ ሆኗል። አዲሱ ተርሚናል በአንድ ጊዜ እስከ 700 መንገደኞችን ማስተናገድ የሚችል አቅም ሲኖረው ሰፊ ቪአይፒ ሳሎን፣ የክብር መንገደኞች ላውንጆችና ምግብ ቤቶችን ይይዛል። ከዚሁ በተጓዳኝ በአውሮፕላን ማቆሚያው ወይም ኤፕሮን ላይ በተሰራው ማስፋፊያ የጣቢያውን አቅም በአንድ ጊዜ 4 ትላልቅ እንደ ቦይንግ 777 አውሮፕላኖችን ማለት ነው እና 6 መለስተኛ እንደ ቦይንግ 737 አውሮፕላኖችን ማቆም የሚችል አቅም አለው። ዛፎች ተተክለዋል፣ ሳር ተተክሏል፣ አበባ ተተክሏል። ይሄ ሁሉ መጠገን እንክብካቤን ይሻል። ለዚያ ደግሞ ወጪ አለ። ለዚያ ወጪ እንዲሆን የከተማችን ገቢ አድጎ ባህር ዳር ራሱን ችሎ ራሱን እያለማ እንዲሄድ ለቱሪስቶች ምቹ፣ ለባለሀብቶች ምቹ፣ ወጥተው ለሚገቡ ሰዎች ምቹ፣ ሰዎች መጥተው በደስታ ገንዘባቸውን አፍሰውበት የሚሄዱበት ከተማ መሆን ይኖርበታል። ይህ የባህር ዳር ደጃዝማች በላይ ዘለቀ ዓለም አቀፍ አውሮፕላን ማረፊያ የመንገደኞች ማስተናገጃ ተርሚናል ነው። በዚህ ማስተናገጃ ተርሚናል ውስጥ በየቀኑ 14 በረራዎች ይደረጋሉ። በዚህም በኢትዮጵያ ያለውን የመንገደኞች ማስተናገድ አቅም በማሳደግ በኩል ኢትዮጵያ ደረጃዎችን ያሳደገችበት ወደ ዓለም አቀፍ የማስተናገጃ ተርሚናሎች ቁጥር የጨመረችበት አንዱ ማሳያ ይህ የቆምንበት ነው። ለባህር ዳር ለኢትዮጵያ ልዩ በረከት ነው። በክልሉ ያለውን ኢኮኖሚ ለማስተሳሰር ለቱሪዝም፣ ለዓለም አቀፍ ግንኙነቶችና ለሌሎችም ጉዳዮች የሚያገለግል ነው። የክልሉንም አቅም በልዩ ሁኔታ ያሳድገዋል። ለባህር ዳር ልዩ በረከት፣ ለክልሉ ልዩ የኢኮኖሚ አቅም፣ ለኢትዮጵያ ተጨማሪ ጉልበት ከብዙ የአፍሪካ ካፒታል ሲቲ የሚሻል የሚልቅ የሚበልጥ ፖቴንሻል አላት።
ይህ ፖቴንሻል በእኛ ትጋት፣ በእኛ ጥረት፣ በእኛ ልፋት፣ በእኛ ስራ ልቆ ሊታይ የሚችል ስለሆነ መላው የከተማችን ነዋሪዎች ሰላም ውድ ስጦታ፣ ጊዜ ትልቅ ሀብት፣ ስራ ትልቅ ጸጋ፣ ትብብር በጋራ መቆምና መልፋት ከምን ጊዜም በላይ የሚያስፈልግበት ዘመን መሆኑን መገንዘብ ያስፈልጋል። አጠቃላይ ግንባታው ደረጃውን በጠበቀ ከዋናው ህንፃ ዙሪያ ባሉት ደግሞ በተቀመጥንበት ጨምሮ ያለው አካባቢ አረንጓዴ መልክን የያዘ ደግሞ ሰዎች ለመንቀሳቀስ ምቾትን የሚሰጥ እንደዚህ ያለ ደግሞ ለማረፍና አካባቢው ያለውን ሁኔታ ለመመልከት የሚያስችል ሰው መጠበቅ ቢሆን ለመሸኘት ቢሆን ለሌላም ቢሆን ምቾት የሚሰጥ ነው። አጠቃላይ ግንባታው ከአካባቢው ጋር የተሳሰረ ሆኖ የተገነባ ነው። ይህ ግንባታ በአጠቃላይ በኢትዮጵያ ጀምሮ የመፈጸም ጥሩ የማቀድ ፕሮጀክቶችን የማጠናቀቅ በልዩ ጥራት ለሀገር የመስራትም አንድ ማሳያ ሊሆን ይችላል።